በወንጀል ጉዳይ በተጻፈ ጽሑፍ ላይ እየተወያዩ በነበረበት ጠዋት ረፋዱ ላይ ዳና ግማሽ ደርዘን ከሚያክሉ ሪፖርቶች፣ የሥራ ባልደረቦችና ተመራማሪዎች ጋር በኮንፈረንስ ክፍል ውስጥ ነበረች። ኦሊቪያ ጭንቅላቷን እያወዛወዘች ሚስተር ማት ቤከር ሊያገኝሽ ይፈልጋል አለቻት። ከደቂቃዎች በኋላ በዚያ እንደሚገኝ ንገሪው፣ አለቃሽ እየጠበቀሽ ነው። አመሰግናለሁ አቢ፣ አምሮብሃል። በአዎንታ ጭንቅላቱን አወዛወዘ። በመጨረሻ ምሽቱን ጥሩ እንቅልፍ ተኛው። በመጨረሻ ዳና ወደዚህ ነይ ሲል ማት ጮኸ። ቀጥይ አለ አቢ። ዳና ወደ ማት ቢሮ አመራች። ከሮጀር ሃድሰን ጋር የነበረውን ስብሰባ እንዴት ተከናወነ? እንደተሰማኝ ከሆነ ፍላጎቱ አልነበረውም። የኔን ንድፍ ሀሳብ እብደት አድርጎ ነው የሚያስበው። ሚስተር ፊዝ እንደዚህ አድርጎ አልወሰደውም። እሱ ቀስ በቀስ ሊያግባባኝ ነው የሞከረው። ሚስቱ ተወዳጅ ነች። ግብረ ገብ ስላለመሆኑ ያለችው ነገር አለ። አውቃለሁ። የምትደነቅ ሴት ነች። በኃላፊዎች የመመገቢያ ክፍል ዳና ወደ ኤልያት ክሮምዌል አመራች። ተቀላቀይን አለ ኤልያት ክሮምዌል። አመሰግናለሁ። ዳና ቁጭ አለች። እንዴት ነው ከማል? ዳና አመነታች። ለጊዜው አዝናለሁ። ችግር አለ። ኦ ምን አይነት ችግር? ከማል ከትምህርት ቤት ተባሯል። ለምን? ጠብ ተፈጠረ። በውጤቱም አንድ ልጅ ወደ ሆስፒታል ተልኳል። እንደዚያ ነው ያደረገው። ስህተቱ የከማል እንዳልሆነ እርግጠኛ ነኝ አለች ዳና ጥብቅና በመቆም። አንድ እጅ ብቻ ስላለው ልጁ እያሾፈበት ነው እንደሚመስለኝ። በእርግጥ አስቸጋሪ ሆኖበታል አለ ኤልያት። አዎ ሰው ሰራሽ እጅ እንዲያገኝ እየሞከርኩ ነው። ከማል የስንተኛ ክፍል ተማሪ ነው? የ7ኛ። ኤልያት ክሮምዌል በመቆርቆር አይነት የማዘጋጃ ቤቱ ሊንኮን ትምህርት ቤት ታውቂዋለሽ? አላት። አዎ ግን ለመግባት በጣም አስቸጋሪ እንደሆነ ይገባኛል አለችና ቀጠለች። በተጨማሪም ከማል አሁን ያለበት የክፍል ደረጃ ምቹ አይደለም። ከትምህርት ቤቱ ጋር የተወሰነ ግንኙነት አለን። ላነጋግርልሽ እንዴ? እኔ በጣም አመሰግናለሁ። በጣም ደስ ይለኛል። ቀጥሎ ባለው ቀን ኤልያት ክሮምዌል እና ዳና ተገናኙ። የምስራች ይዤልሻለሁ። የማዘጋጃ ቤቱ ሊንኮን ትምህርት ቤት ርዕሰ መምህርትን አነጋግሬያት ነበር። በሙከራ ደረጃ ከማልን ከነሱ ጋር ትምህርት እንዲጀምር ተስማምታለች። ነገ ጠዋት ልትወስጂው ትችያለሽ። እንዴታ! ሁኔታው ዳናን ከመጠን በላይ ያስፈነጠዛት። ኦ በጣም የሚደነቅ። በጣም ተደስቻለሁ። በጣም አመሰግናለሁ። በጣም የሚደነቅ ስራ ነው ኤልያት። ዳና በጣም እንደማደንቅሽ እንድታውቂልኝ እፈልጋለሁ። ከማልን ወደዚህ ሀገር ይዘሽ መምጣትሽ የሚያስደንቅ ተግባር ነው። የተለየሽ ሰው ነሽ። አመሰግናለሁ። ከቢሮዋ ስትወጣ ስለ ነገሩ አሰበች። ብዙ የሚከነክንና ሩህሩህነት አለበት ስትል አብሰለሰለች። የማዘጋጃ ቤቱ ሊንከን ትምህርት ቤት ትንንሽ ተያይዘው የተሰሩ ቤቶች፣ ብዛት ያላቸው ሰፋፊ ክፍሎች፣ በጥሩ ሁኔታ የተያዘ ግቢና በጥንቃቄ የተያዘ ሰፋፊ መጫወቻ ሜዳዎች ያሉበት ትምህርት ቤት ነው። ዳና በሩ ላይ ቆም አለችና ከማል ዋሽንግተን ውስጥ ካሉ ትምህርት ቤቶች ውስጥ ይሄኛው በጣም ጥሩ የሚባል ትምህርት ቤት ነው። እዚያ ብዙ እውቀት ትገበያለህ፣ ግን ስለ ትምህርት ቤቱ ጥሩ ዝንባሌ ሊኖርህ ይገባል። ተረዳኸኝ ማሪ? በተጨማሪ ምንም አይነት ጠብ ውስጥ መግባት አትችልም። ከማል ምንም ምላሽ አልሰጠም። ዳናና ከማል የትምህርት ቤቱ ርዕሰ መምህርት ወደ ሆነችው ሮዋና ትሮት ቢሮ ገቡ። የምትስብና የጓደኛ ያህል ቀለል ያለች ሴት ነች። እንኳን ደህና መጣችሁ አለች ርዕሰ መምህርቷ። ወደ ከማል ዞር አለችና አንተ ልጅ፣ ስለ አንተ ብዙ ነገር ሰምቻለሁ። በትምህርት ቤታችን ተማሪ እንድትሆን እንፈልጋለን። ከማል የሆነ ነገር እንዲል ዳና ጠበቀች። ዝም ሲል ግን ከማልም የዚህ ትምህርት ቤት ተማሪ መሆኑን ፈልጎታል አለች። ጥሩ፣ በትምህርት ቤታችን ጥሩ ጓደኞች እንደሚኖሩ ገምታለሁ። ከማል ምንም መልስ ሳይሰጥ ቆሞ ቀረ። በዚህ ጊዜ የሆኑ አሮጊት ሴትዮ ወደ ቢሮ ዘው አሉ።
ቤኪ ይባላሉ። ቤኪ፣ ይሄ ከማል ይባላል። ከማልን ዘወርወር አድርገው ያስጎብኙት። ከአንዳንድ መምህራን ጋር ይተዋወቅ አለች ወይዘሮ ትሮት። እሺ፣ በዚህ በኩል ና ከማል አሉ አሮጊቷ። ከማል ዳናን ለአፍታ አየት ተደረጋትና ቤኪን ተከትሎ ከቢሮው ወጣ። ስለ ከማል ማብራራት የሚፈልገው ነገር አለ አለች ዳና። እሱ ወይዘሪት ኢቫንስ፣ አያስፈልግም። ኤልየት ክሮምዌል ሁሉንም ነግሮኛል። ስለ ከማል የኋላ ታሪክ አውቄያለሁ። ከሌሎች ሕፃናት በተለየ ሁኔታ ልንረዳው እንደሚገባ ተረድቻለሁ። ለዚያ ተጨማሪ ተግባር ደግሞ ተዘጋጅተናል አለች ወይዘሮ ትሮት። አመሰግናለሁ አለች ዳና። ቴዎድሮር ሩዝቬልት መለስተኛ ትምህርት ቤት ውጤቱን የሚገልጸውን ትራንስክሪፕት ይዤዋለሁ። ከእነርሱ ያልተሻልን መሆናችንን የምናየው ይሆናል። ብሩህ ልጅ ነው። ዳና ጭንቅላቷን አወዛወዘች። እርግጠኛ ነኝ እንዳልሽው ይሆናል። የሂሳብ ውጤቱ ይህንን ይመሰክራል። በሌሎች የትምህርት አይነቶችም ብልጫ እንዲኖረው እገዛ እናደርግለታለን። አንድ እጅ ብቻ ያለው በመሆኑ ለእርሱ በጣም የህሊና ቁስል ሆኖበታል አለች ዳና። ያ ችግሩ እንደሚፈታለት ተስፋ አደርጋለሁ። ወይዘሮ ትሮት በአዋንታ ራሷን ነቀነቀች። እኔም አለች። ከማል በትምህርት ቤቱ ያደረገውን ጉብኝት ከጨረሰ በኋላ ከዳና ጋር ወደ ቤት ለመመለስ ወደ መኪናቸው አመሩ። ይህን ቦታ እንደወደድከው ተስፋ አደርጋለሁ አለችው ዳና። ከማል ጸጥ አለ። ቆንጆ ትምህርት ቤት ነው አይደል? ከማል ይደብራል አላት። ዳና ቆም አለችና ለምን ስትል በአግራሞት ጠየቀችው። ከማል ድምፁ ቁርጥ ቁርጥ እያለበት የቴኒስ መጫወቻና የእግር ኳስ ሜዳ አላቸው። እኔ ደግሞ አይኖቹ እንባ ቆረዘዙ። ዳና በእቅፏ ውስጥ አደረገችው። አዝናለሁ የኔ ውድ አለችው። በዚህ ጉዳይ ላይ የሆነ ነገር ማድረግ አለብኝ ብላ እያሰበች። ዕለቱ እሁድ ነው። በሃድሰን የተካሄደው የራት ግብዣ ትልቅ የሚባልና የሚያምሩት ክፍሎች የሀገሪቱን ርዕሰ ከተማ በሚያሾሩና በሚያንቀጠቅጡት ተሞልቷል። የደህንነት ጸሐፊውን ጨምሮ ብዛት ያላቸው የኮንግረስ አባላት፣ የፌዴራል ተጠባባቂ ኃላፊና የጀርመን አምባሳደር ተገኝተዋል። ዳና ከጄፍ ጋር ወደ አዳራሹ ስትደርስ ሮጀር እና ፓሜላ በሩ ጋር ቆመው ነበር። ዳና ጄፍን አስተዋወቀችው። የስፖርት አምድህና የአየር ስርጭት ያስደስተኛል አለ ሮጀር ሃድሰን። አመሰግናለሁ። አንዳንዶቹ እንግዶች ጋር እናስተዋውቀ አለችው ፓሜላ። የአብዛኞቹ ፊቶች እንግዳ አልሆኑበትም። ሰላምታቸውም ሞቅ ያለ ነው። አብዛኞቹ እንግዶች የዳና ወይም የጄፍ ወይም የሁለቱም ደጋፊዎች ነው የሚመስሉት። ለተወሰነ ደቂቃ ብቻቸውን ሲሆኑ ዳና በእግዚአብሔር የእንግዶቹ ዝርዝር የታላላቅ ሰዎች ስም የያዘ መዝገብ ይመስላል ስትል በአድናቆት ነገረችው። ጄፍ እጇን ያዛትና ውዴ፣ አንቺ ከሁሉም የሚበልጥ ታዋቂዋ ነሽ አላት። በምንም መንገድ አልሆንም፣ እኔ ማለት በቃ አለችና በዚያች ቅጽበት ጀነራል ቪክቶር ቡስተርንና ጃክስቶን ወደ እነርሱ ሲያመሩ አየቻቸው። እንደምናመሹ ጀነራል አለች ዳና በትህትና። ቡስተር ተመለከታትና ትህትና በጎደለው አነጋገር እናንተ እዚህ ምን ትሰራላችሁ? ጮኸባት። ዳና ፊቷ ፍም መሰለ። ይሄ ማህበራዊ ስብሰባ ነው፣ የወሬ ሰዎች መጋበዛቸውን አላውቅም ነበር አለና ጀነራሉ ዳናን ገፈተራት። ጄፍ ጀነራል ቡስተርን በቁጣ ገላመጠው። ተው እረፍ አለው። ከእናንተ ጋር እኩል መብት አለን እኮ። ቡስተር ከጉዳይም አልጣፈው። ወደ ዳና ጎንበስ አለና ችግር ባጋጠመሽ ጊዜ የገባሁትን ቃል አስታውሺ አለና ትቷት ሄደ። ጄፍ በጥርጣሬ ሲሄድ ተመለከተው። በኢየሱስ ምንድን ነው ይሄ ሁሉ? ጃክስቶን ፊቱ ፍም መስሎ ከመቀመጫው ተነሳ። ይቅርታ፣ በጣም ይቅርታ። ጄኔራሉ ሁሌ እንደዚህ ያደርገዋል። ሁሌም ብልጠት በተሞላበት ሁኔታ አይደለም ስሜቱን የሚገልጸው። ልብ ብለነዋል አለ ጄፍ በቀዘቀዘ ስሜት። ራቱ በጣም አሪፍ ነበር።
በእያንዳንዱ ጥንዶች ፊት ለፊት ጥሩ የእጅ ጽሑፍ የተጻፈ የምግብ ዝርዝር ይታያል። ብዛቱና ጥራቱ የሚያስደንቅ ነበር። ከሉኩላን ይፋዊ የራት ግብዣ ነበር። በጣም የሚገርመው ዳና የተቀመጠችው ከሮጀር ሃድሰን ቀጥላ መሆኑ ነው። ፓሜላ ያደረገችው ነው ብላ አሰበች። ፓሜላ ከማል በማዘጋጃ ቤቱ ትምህርት ቤት መግባቱን ነገረችኝ አላት ሮጀር። ዳና ፈገግ ብላ አዎ ኤሊየት ክሮምዌል ነው ነገሩን የጨረሰው። በጣም ድንቅ ሰው ነው። ሮጀር ጭንቅላቱን በአዎንታ አወዛወዘ። ሰምቻለሁ አቅማማች። ይሄ ማለት ምንም ማለት አይደለም፣ ግን ቴይለር ዊንትሮፕ በራሽያ የኛ አምባሳደር ከመሆኑ ትንሽ ቀደም ብሎ ለቅርብ ጓደኞቹ ከብዙሃን ተግባር ጡረታ መውጣቱን ተናግሮ ነበር። ዳና ፊቷን አጨፍግጋ እና የራሽያ አምባሳደርነትን በኋላ ተቀበለ? አዎ፣ እንግዳ ነገር። ወደ ቤታቸው ሲመለሱ ጄፍ ዳናን ጄኔራል ቡስተር እንዲተባበርሽ ምን ታደርጊያለሽ ሲል ጠየቃት። በዊንትሮፕ ቤተሰብ ላይ ምርመራ እንዳደርግ አይፈልግም። ለምን? ግልጽ ያደረገው ጉዳይ የለም። ዝም ብሎ ይጮሃል። ጄፍ ቀስ ብሎ ዳና ከጩኸቱ ይልቅ ንከሻው ኃይለኛ ነው፣ መጥፎ ጠላት ነው አላት። በጉጉት ተመለከተችውና ለምን ስትል ጠየቀችው። የፌዴራል ምርመራ ቢሮ ኃላፊ ነው። ኤፍአርኤ ማለት የፌዴራል ምርመራ ድርጅት የሚባለውን ነው። አውቀዋለሁ። ታዳጊ ሀገሮች የሚጠቀሙበትን ቴክኖሎጂ የሚፈጥር ድርጅት ነው። ሀገሮች ዘመናዊ የምርት መሳሪያና ጄፍ ድርቅ ባለ አነጋገር ያ የበግ ለምዳቸው ነው አላት። ዳና በተደናገረ አስተያየት ተመለከተችው። ስለምንድን ነው የምታወራው? እሱ ድርጅት ሽፋን ነው። የፌዴራል ምርመራ ቢሮ ትክክለኛ ተግባር በውጭ ሀገር የስለላ ስራ ማካሄድና የግንኙነት መስመሮችን መጥለፍ ነው። ከናሳ እንኳን በበለጠ ሁኔታ ሚስጥራዊ ናቸው። ዳና አሰላሰለችና ቴይለር ዊንትሮፕ በአንድ ወቅት የፌዴራል ምርመራ ቢሮ በበላይነት ይመራ ነበር። በጣም ተፈላጊ ጉዳይ ነው። የምትችውን ያህል ከጀነራል ቡስተር እንድትርቂ ነው ልመክርሽ የምፈልገው። እኔም እንደዚያ ነው የወሰንኩት። ዛሬ ምሽት ሞግዚቷ ችግር እንዳለባት አውቃለሁ። ፍቅሬ ወደ ቤት የምትሄጂ ከሆነ። ዳና በተቃራኒው ተመተሽታ ተቀመጠች። በጭራሽ ሞግዚቷ ልትጠብቀኝ ትችላለች፣ እኔ ግን አልችልም። ወደ አንተ ቤት ብሄድ ጄፍ በፈገግታ እየተፍለቀለቀ በጭራሽ ይህን አይነቱን ጥያቄ ታቀርቢያለሽ ብዬ አላሰብኩም ነበር አላት። ጄፍ በማድሰን መንገድ በአንድ ባለ 4 ፎቅ ህንፃ ላይ በሚገኝ ትንሽ አፓርታማ ነው የሚኖረው። ጄፍ ዳናን ወደ መኝታ ክፍሉ እየመራ ወሰዳት። ወደ ትልቅ አፓርታማ የምንዛወርበትን ጊዜ ናፍቃለሁ። ከማል የራሱ የሆነ ክፍል ሊኖረው ይገባል። ለምን እንደዚህ አናደርግም? ለምን ዝም አንልም? አለችና ዳና ሀሳብ ሰጠች። ጄፍ ቅፉ ውስጥ አስገባት። ከኋላ ሆኖ ዳሌዋን አቀፈው። ቀስ ብሎ ስሜት በሚያነቃቃ ሁኔታ ዳበሳት። ልብሷን ማውለቅ ጀመረ። ድንቅ ተክለ ሰውነት እንዳለሽ ታውቂያለሽ? ሁሉም የሚለኝ እንደዛ ነው። የከተማው ሁሉ ወሬ ነው። እርቃኔ ልታስቀረኝ አስበሃል? እንደዚያ እያሰብኩ ነው። ዳና ተመናጨቀችና የሸሚዙን ቁልፎች በችኮላ መፍታት ጀመረች። ወሲብ ቀስቃሽ መሆንሽን ታውቂያለሽ? ሳቅ አለች። ጄፍ ልብሱን አውላለቀ። ዳና ባልጋው ላይ ሆና እየጠበቀችው ነው። በእጆቹ ሙቀት ስሜቷን አነሳሳች። ድንቅ አፍቃሪ ነው። ስሜትን የሚያስደስትና ተንከባካቢ ነው። በጣም አፈቅርሃለሁ አለች በሹክሹክታ። እኔም አፈቅርሻለሁ። ወደ እርሷ ለመቅረብ ሲሳብ በክፍሉ ያለው ስልክ አቃጨለ። ያንቺ ወይስ የኔ? ተሳሳቁ። ስልኩ ድጋሚ አቃጨለ። ያኔ ነው አለ ጄፍ። ያቃጨልን ተወው፣ በጣም አስፈላጊ ሊሆን ይችላል አለችው ዳና። ሊሆን ይችላል። በረጅሙ ተነፈሰና ጄፍ ተነሳ። የስልኩን እጀታ አነሳና ሃሎ
አለ። ወዲያውኑ ድምፁ ተቀየረ። በጭራሽ ደህና ነሽ? ቀጥይ። በእርግጥ እርግጠኛ ነኝ የሚያስጨንቅ ጉዳይ የለም። ምናልባት ውጥረት ላይ ስላለሽ ይሆናል። ምልልሱ 5 ደቂቃዎች ወሰደ። ትክክል። ስለዚህ ቀለል አድርገሽ ውሰጂው። ደህና። መልካም ምሽት ራሄል። የስልኩን እጀታ ወደ ቦታው መልሰው። ራሄል በዚህ ምሽት የደወለችው ደህና ባትሆን ነው አይደል? ምንም አልሆነችም። ራሄል ስትደከም ነው ያለችው። ረፍት ያስፈልጋታል። ከዚያ ሁሉም ጥሩ ይሆናል። ጄፍ ዳናን እቅፉ ውስጥ አስገብቶ የት ጋ ነበርን ሲል በለሆሳስ ጠየቃት። እርቃን ገላዋን ሳብ አደረገና ተአምሩን ሊያሳያት ተዘጋጀ። እሷም ያጋጠሟትን ችግሮች ሁሉ ረስታ ተአምሯን ልታሳየው ተዘጋጀች። ከላይ ሆና ወደ ታች ተመለከተችው። እንደማስበው ለመጨረሻ ጊዜ የተዘጋጀን ይመስለኛል አይደል? ዳና ቤት ስትደርስ ሞግዚቷ ለመሄድ ትጣደፍ ነበር። 1 ሰዓት ተኩል ነው አለች ሞግዚቷ እንደ መበሳጨት ብላ። ይቅርታ በስራ ተወጥሬ ነበር። ዳና ለሴትየዋ ተጨማሪ ክፍያ ሰጠቻት። ታክሲ ያዢ፣ ውጭ ያለው አደገኛ ነው። ነገ ማታ እንገናኛለን። ሞግዚቷ ወይዘሪት ኢቫንስ እንደማስበው ሊያውቁ ይገባል። ምኑን? አንቺ እስክትመጪ ምሽቱን ሁሉ ከማል ሲበጠብጠኝ ነበር። ልጁ ምቾት እየተሰማው አይደለም። አመሰግናለሁ። መልካም ሌሊት። ዳና ወደ ከማል ክፍል አመራች። የኮምፒውተር ጌም እየተጫወተ ነበር። ታዲያስ ዳና ውዴ፣ መተኛት ነበረብህ። ቤት እስክትመለሽ እየጠበቅኩ ነው። በደህናሽ ነው? ጥሩ ጊዜን ያሳለፍኩት፣ ደስ የሚል ግን ለሰዓታት አንተን አጥቼ ነበር ውዴ። ከማል ኮምፒውተሩን አጠፋና ወደፊት ሁሌም ምሽት ውጪ ታመሻለሽ? ዳና ከጥያቄዎቹ ጋር የሚሰሙትን ስሜቶች ተገንዝባለች። ውዴ ብዙ ጊዜዎችን ካንተ ጋር ለማሳለፍ ሞክራለሁ። ሰኞ ጠዋት ላይ በሐሳብ ማተዘፍቃ ሳለች ስልኳ አቃጨለ። ዳና ኢቫንስ? አቤት። ዶክተር ሂርችበርግ ነኝ። ከህፃናት ድርጅት ነው የምደውለው። ዳና እያዳመጠች ነው፣ ግን የሚያደናግር ሆኖባታል። አቤት። ኤሊየት ክሮምዌል ለልጅሽ የሰራው የሰው ሰራሽ እጅ ለማግኘት እንደተቸገርሽ ነግሮኛል። ዳና ወዲያውኑ ነቃች። አዎ ነግሬው ይሆናል። ድርጅቱ በጦርነት በተጎዱ ሀገሮች ችግር ያለባቸው ህፃናትን ለመርዳት የተቋቋመ ነው። ሚስተር ክሮምዌል እንደነገረኝ ከሆነ ልጅሽ እንደዚህ ባለው ችግር ውስጥ ነው። ወደ እኔ እንዲመጣ ብታደርጊ ጥሩ ነው። መልካም፣ አመጣዋለሁ። እሺ። ለሚቀጥለው ቀን ቀጠሮ ያዙ። ከማል ከትምህርት ቤት ወደ ቤቱ ሲመለስ ዳና በጉጉት አዲስ እጅ እንዲኖር አንተና እኔ ወደ ዶክተር እንሄዳለን፣ ትፈልጋለህ? ከማል አሰብ አደረገና እውነተኛ እጅ እንደሚሆን አላውቅም አላት። ከእውነተኛ እጅ ጋር የተቀራረበ ነው። እሺ ውዴ። መልካም። ዶክተር ጆል በ40ዎቹ መጨረሻ የሚገኝ የሚስብ መልክ ያለውና አስተያየቱ ደግነት የሚነበብበት በሙያው የተካነ ሰው ነው። ዳና እና ከማል ለዶክተሩ ሰላምታ ካቀረቡለት በኋላ ዳና ዶክተር፣ ለክፍያ ቅድሚያ መደራደር አለብኝ፣ ምክንያቱም ከማል የሚያድግ ልጅ ስለሆነ በየጊዜው አዲስ የተባለ ሰው ሰራሽ እጅ ያስፈልገዋል እና ዳና ንግግሯን ሳትጨርስ ዶክተር ሂርችበርግ አቋረጣትና በስልክ እንደተነጋገርነው ወይዘሪት ኢቫንስ፣ የህፃናት ድርጅቱ የተቋቋመው በተለየ ሁኔታ በጦርነት በተጎዱ ሀገሮች ችግር የደረሰባቸው ህፃናትን ለመርዳት ነው። ስለዚህ ወጪው የሚሸፈነው በእኛ ነው። ዳና የግልግል ስሜት ተሰማት። በጣም ጥሩ ነው ስትል በለሆሳስ አመሰገነች። ኤሊየት ክሮምዌል የተባረከ ይሁን። ዶክተር ሂርችበርግ ወደ ከማል ዘወር አለና ልጄ ናስቲል አለው። ከ30 ደቂቃዎች ቆይታ በኋላ
ዶክተር ሂርችበርግና ለዳና ከአዲሱ ጋር በትክክል የሚመሳሰል ልንሰራለት እንደምንችል ይሰማኛል አላት። ከግድግዳው ላይ የተንጠለጠለውን ሰንጠረዥ ወሰደና ሁለት አይነት የሰው ሰራሽ አካል አይነቶች አሉ። አንደኛው ማየ ኤሌክትሪክ ሲባል ስነ ውበት ያለው ነው። ሁለተኛው ደግሞ በሽቦ የሚታገዝ እጅ ነው። ከዚህ በላይ እንደሚመለከተው ማየ ኤሌክትሪክ እጅ የሚሰራው ከፕላስቲክ ሲሆን እጅ በሚመስል ጓንት ይሸፈናል አለና ወደ ከማል ዘወር ብሎ ፈገግ አለ። ከተፈጥሯዊ እጅ ጋር ይመሳሰላል። ከማል አይንቀሳቀስም አይደል ሲል ጠየቀ። ዶክተር ሂርችበርግ እጅህን ስለማንቀሳቀስ አስበህ ታውቃለህ ከማል? ማለቴ እውነተኛው እጅህ እኮ እስከ ወዲያኛው የለም። አዎ የለም ሲል ከማል በሐዘኔታ መለሰ። ዶክተር ሂርችበርግ ወደ ከማል ጎንበስ ብሎ ደህና፣ አሁን ስላለው እጅ ስታስብ ለስራ የሚያገለግሉት በዚህ ያሉ ጡንቻዎች ይሰበሰባሉ። ከዚያም ቅጽበታዊ በሆነ መልኩ የማየ ኤሌክትሪክ ሲግናል ይፈጥራሉ። በሌላ አባባል ይህንን በማሰብ እጅህን መጨበጥና መዘርጋት ትችላለህ። የከማል ፊት ሲፈካ ታየ። አደርገዋለሁ? እንዴት እጅን መጨበጥና መዘርጋት ትችላለሁ? በእርግጥም ቀላል ነው ከማል። አዲሱን እጅህን ትፈልገዋለህ። በግፊት እንዲሰራ ተደርጎ የተገጠመ ነው። በላይኛው የእጅ ክፍል የናይለን ካልሲ ይኖራል። ልትዋኝበት አትችልም። ሆኖም ከዚህ ውጪ ማንኛውንም ልታደርግ ትችላለህ። ልክ እንደ ጥንድ ጫማ ነው። በማታ ታወልቀዋለህ፣ በጠዋት ታደርገዋለህ። ምን ያህል ይከብዳል ስትል ዳና ጠየቀች። በ6 አውንስ እና በ1 ፓውንድ መካከል ይሆናል። ዳና ወደ ከማል ዘወር አለችና እንዴት ታስባለህ ማሬ? እንሞክረው ስትል ፍቃዱን ጠየቀችው። ከማል ጉጉቱን ለመደበቅ እየሞከረ እውነተኛ ይመስላል ሲል መልሶ ጠየቃት። ዶክተር ሂርችበርግ ፈገግ አለና አዎን እውነተኛ ይመስላል አለው። ጥሩ አማራጭ ይመስላል። ግራኝ መሆንህ ነው። ስለዚህ የቀኙን ተግባርህን መቀየር ይኖርብሃል። ከማል ይህን ለማድረግ ጊዜ ይወስድብሃል። የመቅጠሙን ስራ ወዲያውኑ እንጨርሳለን። ሆኖም እጁ ያንተን አካል እንዲሆንና ማየ ኤሌክትሪክ ሲግናሉ እንዴት መቆጣጠር እንደምትችል ትምህርት ለማግኘት ሐኪሙን በተከታታይ መጎብኘት ያስፈልግሃል። ከማል በረዥሙ ተነፈሰና ይሁን አለ። ዳና ከማልን ጥብቅ አድርጋ አቀፈችው። አሪፍ ሊሆን ነው አለች እንባዋን ለመቆጣጠር እየታገለች። ዶክተር ሂርችበርግ ለአፍታ ተመለከታትና ፈገግ አለ። ስራችንን እንጀምር። ዳና ከቢሮ እንደተመለሰች ኤልየት ክሮምዌልን ለማየት ሄደች። ኤልየት? ዶክተር ሂርችበርግን አገኘ ነው። ጥሩ፣ ከማልን ሊረዳው እንደሚችል ተስፋ አደርጋለሁ። የሚችል ይመስለኛል። ምን ያህል እንዳደነቅኩ ልነግር አልችልም። ዳና፣ የሚደነቅ ነገር የለውም። ሊረዳሽ በመቻሉ ደስተኛ ነኝ። ሁኔታውን እየተከታተልሽ አሳውቂኝ። አሳውቃለሁ። አበቦች። ኦሊቪያ እቅፍ አበባ ይዛ ወደ ቢሮ አመራች። በጣም ያምራሉ አለች ዳና በማጋነን። ኢንቨሎፑን ከፈተችና ካርዱን ማንበብ ጀመረች። ውዷ ኢቫንስ፣ የጓደኛችን ጩኸት ከንክሻዋ የባሰ ሆኗል። በአበቦቹ ተደሰቺ። ጃክስቶን። ዳና ለጥቂት ጊዜያት ካርዱ ላይ የተጻፈውን አጤነችው። የሚስብ ነው ስትል አሰበች። ንክሻው ከጩኸታቸው የከፋ ነው ብሎ ነበር ጄፍ። ማን ነው ትክክል? ጃክስቶን ስራውን እንደጠላ ዳና ተሰምቷታል። አለቃውንም ይጠላዋል። ያን አስታውሳለሁ። ዳና በፌዴራል ምርመራ ቢሮ ውስጥ ላለው ጃክስቶን ደወለችለት። ሚስተር ስቶን፣ ስለ ቆንጆ ላመሰግን ፈልጌ ነው። ቢሮ ነው ያለሽው? አዎ፣ እኔ መልሼ እደውላለሁ። የስልኩን ቶን አቆመ። ከ3 ደቂቃዎች ቆይታ በኋላ ጃክስቶን ደወለ። ወይዘሪት ኢቫንስ፣ ስለ መነጋገራችን የሁለታችን ጓደኛ የሆነው ባያውቅ ለሁለታችንም ጥሩ ነው።
ባህሪውን ለመቀየር ሐሳብ አለኝ፣ ግን ፍልተኛ ነው። በማንኛውም ጊዜ ከፈለግሽኝ፣ ማለቴ በእርግጥም ከፈለግሽኝ የግል ስልኬን ልሰጥሽ እችላለሁ። በማንኛውም ጊዜ ሊደርሰኝ ይችላል። አመሰግናለሁ። ዳና ቁጥሩን መገልበጥ ጀመረች። ወይዘሪት ኢቫንስ። አቤት። አትጨነቂ፣ ተጠንቀቂ። ጃክስቶን በጠዋት እንደመጣ ጀነራል ቡስተርን እየጠበቀው ነበር። ጃክ፣ ዳና ችግር ፈጣሪ እንደሆነች ይሰማኛል። በእርሷ ላይ ፋይል እንድትከፍት እፈልጋለሁ እና በጠመዝማዛው መስመር ላይ እንድትቆየኝ እፈልጋለሁ። እንከባከባለሁ። ጠመዝማዛ መስመር የሌለ እንደሆነ እናም ለዳና አበቦች የላከ እንደሆነ ነው። ዳናና ጄፍ ስለ ከማል ሰው ሰራሽ እጅ በቴሌቪዥን ጣቢያው አስተዳደር መመገቢያ ክፍል ውስጥ ሆነው ይነጋገራሉ። እኔ በጣም ተደስቻለሁ የኔ ወድ አለች ዳና። ይሄ ነው በዓለም ላይ ሁሉንም አይነት ልዩነት የሚፈጥረው። ዝቅተኛነት ስለሚሰማው ኃይለኛ ነበር። ይህ ሁሉንም ነገር ይቀይረዋል። እርሱ እየተደሰተ መሆን አለበት አለ ጄፍ። እኔ የማደንቀው የሕፃናት መስራች ድርጅቱ ሁሉንም ወጪ መክፈሉን ነው። ብንችል ኖሮ። የጄፍ ስልክ አቃጨለ። ይቅርታ የኔ ማር። ቁልፉን ተጭኖ በስልኩ መነጋገር ጀመረ። ሌላው ወደ ዳና ተመለከተ። አይደለም ዳና። ቀጥይ። ላለመስማት እየሞከረች ዳና ቁጭ አለች። አዎ ልክ ነው፣ ትክክል። ይሄ ምናልባት ቁም ነገር አይደለም፣ ነገር ግን ወደ ዶክተር ልትሄጂ ይገባል። በእርግጥ እኔ እንደሚገባኝ አይደለም። ጭውውቱ የቀጠለ ይመስላል። ጄፍ በመጨረሻ እንዲህ አለ። ተጠንቀቂ፣ ደህና ሁኚ። ስልኩን ከቦታው አስቀመጠ። ዳና እንዲህ አለች። ራሄል ናት? አዎ፣ እርሷ የተወሰነ የሰውነት ችግር ሳይኖርባት አይቀርም። ሬ ላይ ያነሳችውን ፎቶግራፍ ደመሰሰችው። ከዚህ በፊት እንደዚህ አድርጋ አታውቅም። ለምንድን ነው እርሷ የጠራቸው ጄፍ? እርሷ ከኔ ሌላ ማንም የላትም ውዴ። እርሷ ብቻዋን ነች። ደህና ሁን ጄፍ። መሄዱን እየጠላች ራሄል እያወላወለች ቆየች። ከመስኮት ውጭ ቆማ በርቀት ወደ ሱገርሎፍ እንዲሁም ወደ አይፓናማ ቢች ወደ ታች በርቀት ተመለከተች። መኝቷ ክፍሏ ሄዳ ጋደም አለች። በጣም ደክሟታል። ቀኑን ሙሉ አእምሯ ተወጥሮ ነው የዋለው፣ ግን ስራዋን በደህና ከውናለች። ያን ቀን ጠዋት ለአሜሪካ ኤክስፕረስ የንግድ ማስታወቂያ አስተላለፈች። በባህር ዳርቻ የተነሳ ፎቶግራፍ ነው። ከቀኑ አጋማሽ አካባቢ ዳይሬክተሩ ራሄል፣ የመጨረሻው አሪፍ ነው፣ ቢሆንም እንደገና እንስራው አላት። መጀመሪያ እሺ ለማለት አሰብ አደረገችና መልሳ በጭራሽ ይቅርታ አልችልም አለችው። በአግራሞት ተመለከታት። ለምን? ይቅርታ አድርግልኝ፣ በጣም ደክሞኛል። ወጣቷ ወደ ሆቴሉ አመራች። ከዚያ በጥንቃቄ በበሩ አድርጋ ሰውነቷ ይንቀጠቀጣል። ቁጣ ቁጣ ብሏታል። ምን ነካኝ? ግንባሯ ትኩሳት አለው። የቴሌፎኑን እጀታ አነሳችና ለጄፍ ደወለች። በስልኩ ያስተጋባው የጄፍ ድምፅ ረገብ አደረጋት። ጥሩ ስሜት ተሰማት። የተባረከ ይሁን። ለእኔ ያለኝ እርሱ ነው። የኑሮዬ ቤዛ ነው። ጥሩ ጊዜያትን አሳልፈናል። ሁሌም ይደስደሳለሁ። ተመሳሳይ ነገር በመስራት እንደሰታለን። ነገሮችን በመጋራት እንፋቀራለን። እንዴት ልተወው እችላለሁ? ትዳሩ እንዴት እንደቆመ አሰበች። የጀመረው በቴሌፎን ጥሪ ነበር። ራሄል ስቲቨንስ? አዎ፣ በሆሊውድ ውስጥ በጣም ታዋቂ ከሆኑት ዳይሬክተሮች አንዱ ሮድሪክ ማርሻል በስልክ ሊያነጋግሩሽ ይፈልጋሉ። ከጥቂት ቆይታ በኋላ ስልኩን አነሳች። ወይዘሮ ስቲቨንስ ኖት? አዎ፣ ሮድሪክ ማርሻል እባላለሁ። እኔ ማን እንደሆነ አውቀውኛል? የእሱን ብዙ ፊልሞች ተመልክታቸዋለች። በእርግጥ አዎ አቶ ማርሻል፣ የአንቺን ፎቶግራፍ እየተመለከትኩ ነበር። ፎክስ ድረስ እንድንገናኝ እፈልጋለሁ። በሆሊውድ ተገኝተሽ በስክሪን ላይ ፈተና ለመውሰድ ትችያለሽ።
አላት። ራሂል ለጥቂት ጊዜ በመጠራጠር ስሜት ዝም አለች። አላውቀውም፣ ማለቴ እንዴት እንደምችለው አላውቀውም። ከዚህ በፊት አለች በማቅማማት። አታስቢ፣ ችግር የለውም፣ እኔ ያሳይሻለሁ። ሙሉ በሙሉ ወጪሽን እንሸፍናለን። ሙከራውን እኔ ራሴ ሰራዋለሁ። አንቺ ብቻ ካለሽበት ቦታ በፍጥነት ልትመጪ ትችያለሽ አለ። ስለ ፕሮግራሟ ካሰላሰለች በኋላ በ3 ሳምንት ጊዜ ውስጥ አለች። ጥሩ፣ የስቱዲዮ ክፍሉ አስፈላጊውን ሁሉ ዝግጅት እንዲያደርግ ይሆናል። ስልኩን እንደዘጋች ጄፍን ስለ ጉዳዩ ያላማከረች መሆኗን አስታወሰች። ምንም አይለኝም ብላ አሰበችና ለሁሉም አልፎ አልፎ ከእርሱ ጋር እንገናኛለን አለች። ሆሊውድ? ጄፍ ጠየቃት። አስደሳች ነው የሚሆነው አለችው ራሂል። ጄፍ በመስማማት ራሱን ነቀነቀ። በጣም ጥሩ፣ ብትሄጂ ይሻላል። ምናልባት ታላቅ ሰው ልትሆኚ ትችያለሽ። አብረን ልንሄድ አንችልም አለችው። ያኔ ማር፣ ሰኞ በክሊቭላንድ ውድድር አለን። ከዚያም ወደ ዋሽንግተን፣ በኋላም ቺካጎ ላይ። በፕሮግራሙ መሰረት ከሆነማ ብዙ ውድድሮች ይቀሩኛል ብዬ አስባለሁ። የቡድናችን የመጀመሪያዎቹ አጥቂዎች ከሌሉ በማስታወቂያ ሊገልጽልን ይችላል። በጣም መጥፎ ነው አለች በድንገት እንደተናገረች ለማስመሰል። ኑሯችን በአንድ ላይ የሚሆን አይመስለኝም። አይደለም ጄፍ? ሁሌም እንደዚህ የሚሆን አይመስለኝም። ራሂል ተጨማሪ ነገር ለመናገር ከሞከረች በኋላ ጊዜውን አሁን አለመሆኑን አስባ ተወችው። ራሂል በአንድ ጥርዝዝ ሊሞዚን መኪና በስቱዲዮ ሰራተኛው ወደ ሎስ አንጀለስ አውሮፕላን ማረፊያ ተወሰደች። ስሜ ሄንሪ ፎርድ ይባላል። ለሰስ ያለ ፈገግታ አሳያት። ግንኙነት የለንም። ሃንክ እያለው ነው የደወሉልኝ። ሊሞዚን መኪናው እያዘገመ ወደ ትራፊኩ ገባ። በጉዞ ላይ ሄንሪ ፎርድ የጉዞ ማስታወሻ ሰጣት። ወይዘሮ ራሂል፣ ወደ ሆሊውድ ስትሄጂ የመጀመሪያ ጊዜሽ ነው አላት። አይደለም፣ ብዙ ጊዜ ተመላልሻለሁ። ለመጀመሪያ ጊዜ የሄድኩት ግን ከ2 ዓመት በፊት ነበር። ጥሩ ነው። ከዛ በኋላ ብዙ ነገር ተለዋውጧል። ትልልቅና ከምን ጊዜው የበለጠ ሆኗል። ለቦታው ደስተኛ ከሆንሽ አሁን የበለጠ እንደምትወጂው ገምታለሁ። ደስተኛ ከሆንኩ ስትል አሰበች። ስቱዲዮ በቻቱ ሞርሞንት ሆቴል ቦታ ይዞልሻል። ሁሉም እድምተኞች የሚያርፉት እዚያው ነው። ራሂል የተመሰጠች ለመምሰል ሞከረች። እውነትህን ነው? አዎ፣ ጆን ብሊውሺህ የሞተው እዚያው ቦታ ነው። ታውቂያለሽ? እኔ ስትል ጠየቀችው። ጋቢል እዚያው ያዘወትር ነበር። እነ ፓውል፣ እነ ኒውማን እና እነ ማርሊን ሞንሮ። የስም ዝርዝሩን ቀጠለ። ራሂል አልሰማችውም። ቻቱ ማርማውንት የሚገኘው ወደ ሰሜን በኩል ሲሆን ልክ በፊልም ማሳየው ላይ ያለውን ሐውልት ይመስላል። ሄንሪ ፎርድ ንግግሩን ቀጠለ። ወደ ስቱዲዮም ለመጓዝ 8 ሰዓት ላይ መጥቼ ወስድሻለሁ። ከዚያም ከሮድሪክ ማርሻል ጋር እዛው ትገናኛላችሁ። ለሁሉም ተዘጋጅቼ እጠብቃለሁ አለችው። ከ2 ሰዓት በኋላ ራሂል ከሮድሪክ ማርሻል ቢሮ ደረሰች። እድሜው ወደ 40ዎቹ አካባቢ ይገመታል። አጭርና ቀልጠፍ ያለ ሲሆን የአንድ ዲናሞ ሞተር ያህል ኃይል ያለው ይመስላል። ወደዚህ በመምጣትሽ ደስ ተሰኝተሻል አላት። ታላቅ ተዋናይ እንድትሆኚ አደርግሻለሁ። የአንቺ ፈተና ለነገ እናደርገዋለን። ከኔ ረዳቶች ውስጥ አንዷ ወደ ቁም ሳጥኑ ተወስድሽና ለአንቺ የሚስማማ ልብስ ትመርጥልሻለች። ከኛ ታላላቅ ፊልሞች ከሆነው ኢንድ ኦፍ ኤ ድሪም በተባለው ፊልም የሙከራ እንቅስቃሴ እንሰራለን። ከጠዋቱ በ1 ሰዓት የፊት ማስጌጫና የፀጉር ስራ ዝግጅት እንደምናደርግ ገምታለሁ። ይህ ለአንቺ አዲስ አይደለም መሰለኝ። ለእኔ አዲስ አይደለም አለች ራሂል ለዛ በተሞላበት ንግግር። ራሂል፣ እዚህ ያለሽው ብቻሽን ነው? ጠየቃት። አዎ። ለምን ዛሬ አብረን ራት አንበላም? ራሂል ለጥቂት ጊዜ ስለ ጉዳዩ አሰበች። ጥሩ አለችው። በስተመጨረሻ
በ8 ሰዓት አብረን እንሄዳለን። በከተማው ይህ የራት ግብዣ በማታ እንደሚነፍስ ንፋስ አቅጣጫው ስለማይታወቅ ግራ ያጋባ ይመስላል። የት እንደምትሄጂ አወቅሽ? በኋላ ወደ ውስጥ መግባት ነው ሮድሪክ ማርሻል ለራሄል ነገራት። ኤሌም በዓለም ጥቂት ደመቅ ያሉ ክለቦች ያሉበት ቦታ ነው። የማታው የእግር ጉዞ እንደተለመደው ቀጥሏል። ዘመናዊ ቡና ቤት፣ የምግብ አዳራሽና በሰንሴት ቡላሻርድ የሚገኝ ሆቴል። ፊት ለፊት ያለው ጠረጴዛ እንዳለፉ ራሄል ትኩረቷን ከሳባት ነገር ላይ ስትደርስ ቆመች። ከጠረጴዛው ቀጥሎ ከበረዶ መስታወት በተሰራው መስኮት በስተጀርባ አሁን ልክ በህይወት ያለ ሰው ምስል ተመለከተች። ሞዴል። ያ በጣም ትልቅ ነገር አይደለም እንዴ? አላት። ሊታመን የማይችል ነው አለች ራሄል። የተዘበራረቀ ድምፅ፣ በሰዎች የተጨናነቁ ክበቦችና እኩለ ሌሊት በመሆኑ ራሄል በጣም ደክሟታል። ሮድሪክ ማርሻል በመኪናው ሆቴሏ በር ላይ ጣላት። ጥሩ እንቅልፍ እንድትተኚ፣ በነገው ዕለት ህይወትሽን ሙሉ ለሙሉ ልትለውጪ ነው አላት። ከጠዋቷ 1 ሰዓት ሲሆን ራሄል በሜካፕ ክፍሉ ነበረች። ቦብ ቫንዱሰን ይባላል። የሜካፕ ባለሙያ ሲሆን ራሄልን በሚያደንቅ ሁኔታ ተመልክቶ እንዲህ አላት፣ ይህንን ውበትም ለማስጌጥ ይከፍሉኛል? ራሄል ሳቀች። ከዚህ በላይ ሜካፕ አያስፈልግሽም፣ ተፈጥሮ ራሷ አሟልታ ሰጥታሻለችና። አመሰግናለሁ አለች ራሄል። ራሄል ተዘጋጅታለች። የመልበሻ ክፍሏ ሴት ቀደም ሲል የተላኩላትን ቀሚስ እንድትለብስ ረዳቻት። ረዳት ዳይሬክተሩ ወደ ትልቁ የድምፅ ስቱዲዮ ወሰዳት። ሮድሪክ ማርሻልና ባልደረቦቹ እየጠበቋት ነበር። ዳይሬክተሩ ራሄልን ለጥቂት ጊዜ ሲያጠናት ከቆየ በኋላ በጣም ቆንጆ ነው፣ ከዚህ በኋላ 2 አይነት ፈተና እናደርጋለን አላት። ከወንበር ላይ ትቀመጪና በካሜራ እይታ ጥቂት ጥያቄዎችን እጠይቅሻለሁ። ልክ ራስሽን ለመሆን ሞክሪ። ትክክል። እና ሁለተኛው የሙከራ አይነትስ? ጠየቀች። ቀደም የገለጽኩት አጭር የትዕይንት ሙከራ ይሆናል። ራሄል ወንበሩ ላይ ተቀመጠች። የካሜራ ባለሙያው አቅጣጫውን ወደ እርሷ አደረገ። ሮድሪክ ማርሻል ከካሜራው ውጭ ቆመ። ተዘጋጅተሻል? አላት። አዎ መለሰች። ጥሩ፣ እንዲሁ ዘና ብለሽ ቁጭ በይ። በጣም ቆንጆ ሳትሆኚ አትቀሪም። ካሜራው እንቅስቃሴ ጀመረ። እንደምን አረፈድሽ? እንደምን አረፈድክ? አንቺ አሁን እንደ ሞዴል ነሽ። ራሄል ፈገግ አለች። አዎ። እንዴት ነው ይህንን ስራ የጀመርሽው? እድሜ 15 ነበር። የአንድ የሞዴል ድርጅት ወኪል ከእናቴ ጋር በአንድ ሬስቶራንት ውስጥ ተመለከተኝ። እናቴን በመከተል አናገራት። ከጥቂት ቀናት በኋላ ሞዴል ሆኜ ሰራው። ቃለ መጠይቁ ለ15 ቀለል ላሉ ደቂቃዎች ቀጠለ። የራሄል ችሎታና ደረጃ በሂደት ተገመገመ። ውጤታማ ሆነ። አቁም። በጣም ቆንጆ። ሮድሪክ ማርሻል አጭር የትዕይንት ፈተናውን አደረገላት። ከዚህ በኋላ ትንሽ ረፍት እናደርጋለን። ይህንን አንብቢ። እርግጠኛ ስትሆኚ ንገሪን። ወዲያውኑ በካሜራ እንቀርጸዋለን። ይህ ላንቺ ቀላል ነው። ራሄል ትዕይንቱን አንብቢው። ትዕይንቱ ስለ አንዲት ባሏን ለፍቺ ስለምትጠይቅ ሚስት የተመለከተ ነበር። ራሄል እንደገና አነበበችው። ተዘጋጅቻለሁ አለች። ራሄል ከኬቨን ዊብስተን ጋር ተዋወቀች። ኬቨን ዊብስተር ከራሄል ጋር በተቃራኒ አብሯት የሚጫወት ሲሆን በሆሊውድ አገላለጽ ቆንጆ ወጣት ሰው ነው። ደህና አለ ሮድሪክ ማርሻል። አሁን ካሜራውን እናነጣጥር። ካሜራው እንቅስቃሴ ቀጠለ። ራሄል ኬቪን ዊብስተርን ተመለከተችውና ዛሬ ጠዋት ከአንድ ሚስቱን ከፈታ ጠበቃ ጋር ተነጋግሬያለሁ፣ እርሱም ክሊፍ ይባላል አለችው። ስለ ጉዳዩ ሰምቻለሁ። መጀመሪያ ከኔ ጋር መነጋገር አልነበረብሽም? ስለ ጉዳዩ ካንተ ጋር ተነጋግረናል። ባለፈውም ዓመት ስለዚህ ጉዳይ ተነጋግረናል። ከዚህ በኋላ ጋብቻ አንፈጽምም። ጄፍን አላዳመጥከውም ነበር ማለት ነው።
በእውነቱ ትዕይንቱ ስለ እኔና ስለ ጄፍ ነበር ብላ ራሄል አሰበች። ከዚህ በኋላ ጋብቻ አንፈጽምም። እንዴት ሊሆን ይችላል? ተለያይተን ነው የምንኖረው ማለት ነው? ከዚህ በኋላ በጭራሽ የምንገናኝ አይመስለኝም። ሁለታችንም ከሚስቡ ሰዎች ጋር እንገናኛለን። ነገር ግን ምንም ማለት ላልሆነ ኮንትራት ምንም እርስ በርስ አንነጋገርም ስትል በሐሳቧ ተናገረች። ራሄል ይቅርታ። እንደገና ትዕይንቱ ቀጠለ። ወዲያውኑ ራሄል የሙከራ ፈተናዋን እንደጨረሰች 2 ውሳኔዎች ወሰነች። የሆሊውድ ባልደረባ አትሆንም ወይም ደግሞ ፍች ይፈልጋለች። ራሄል አሁን የህመምና የድካም ስሜት ተሰምቷት ባልጋዋ ላይ ጋደም ብላ ስህተት ሰርቻለሁ ብላ አሰበች። በጭራሽ ጄፍን መፍታት አልነበረብኝም። ማክሰኞ ዕለት ከማል ከትምህርት ቤት እንደተመለሰ ዳና ወደ ቴራፒስት ከአዲሱ ሰው ሰራሽ ክንዱ ጋር ይዛው ሄደች። ሰው ሰራሽ እጁ ልክ እንደ እውነተኛ እጅ ሲሆን ስራውን በትክክል ያከናውናል። ነገር ግን ከማል በአካልና በአእምሮ ለመለማመድ አስቸግሮት ነበር። ቴራፒስቱ ከእጅ ጋር ሌላ ባዕድ አካል ያያያዝን መስሎ ሊሰማው ይችላል አላትና ለዳና የእኛ ስራ የሰውነት አካሉ እንደሆነ አድርጎ እንዲቀበል ማድረግ ነው። እንደገና 2 እጁን በእኩል ደረጃ ማንቀሳቀስና ለስራ ማነሳሳት ይኖርበታል። ብዙ ጊዜ ከ2 እስከ 3 ወራት የልምምድ ጊዜ ይኖራል። እኔ ላስጠነቅቅሽ የሚገባው አስቸጋሪ ወቅት መሆኑን ነው። እንወጣዋለን በማለት ዳና አረጋገጠችለት። ይህንን ያህል ቀላል አልነበረም። በሚቀጥለው ጠዋት ከማል ያለ ምርኩዝ ወደ ጥናቱ እየተራመደ ሄደ። ዝግጁ ነኝ። ዳና በመገረም ተመለከተችው። ከማል እጅ የት ሄደ? ከማል በመቃወም ግራ እጁን በማንሳት ይሄውልሽ አላት። ምን ለማለት እንደፈለግኩ ታውቃለህ? ምርኩዙ የት ሄደ ነው ያልኩ። እርሱ አያስፈልገኝም። ከዚህ በኋላ አላረገውም። የኔ ውድ፣ ቀስ እያልክ እየተለማመድከው ትሄዳለህ። ቃል እገባልሃለሁ። የመለማመድ እድል ሊኖርህ ይገባል። እኔም እረዳሃለሁ። ማንም ሊረዳኝ የሚችል የለም። እኔ እኮ የተረገምኩ ሽባ ነኝ። ዳና መርማሪው ማርከስ አምብራስን ለማየት ወደ ውስጥ ስትገባ አምብራስን በጣም ስራ እንደበዛበት ጠረጴዛው ላይ አቀርቅሮ ሪፖርት ሲጽፍ ደረሰች። እየተናደደ ቀና ብሎ ተመለከታት። ታውቂያለሽ፣ የምጠላው እንደዚህ አይነቱን የተረገመ ስራ ነው አላት የወረቀቱን ክምር እያመለከተ። ይኸውልሽ ውጭ ወጥቼ በመንገድ ላይ አስገራሚ ነገሮችን እየተከታተልኩ ፎቶ አነሳ ነበር። ኦ ረሳሁት፣ አንቺ ጋዜጠኛ ነሽ አይደለምን? አላት። በጣም ዘግይተሃል አለችው። ወይዘሪት ኢቫንስ፣ ለዛሬ ምን ላደርግልሽ እችላለሁ? ዛሬ የመጣሁት ስለ ጆዋን ጉዳይ ለመጠየቅ ነው። የሞተችበትን ምክንያት ለማወቅ የአስክሬን ምርመራ ተካሂዶ ነበር ወይ? አዎ። ከጠረጴዛው ኪስ ውስጥ ጥቂት ወረቀቶች አወጣ። በሪፖርቱ ውስጥ አጠራጣሪ የሆነ ነገር አለ? ወረቀቱን እየዳሰሰች መርማሪ አምብራስን ትመለከት ነበር። አልኮል የለም፣ እጽም የለም፣ ሌላ ምንም ነገር የለም አላት አንጋጦ እየተመለከታት። ዳና ያዘነች ስትመስለው ሁሉንም መርገፍ አድርጎ ተወው። እንደዚያ ነው እንዴ አለች ዳና። የዳና ቀጣዩ ስራ መርማሪ ፎኒክስ ዊልሰንበርን ማግኘት ነበር። እንደምን አረፈድክ? በዚህ መናኛ ቢሮዬ ምን እግር ጣለሽ? ስለ ጋሪ ዊንትሮፕ ግድያ አዲስ ዜና ካለ ብዬ ነው የመጣሁት። ወንጀል መርማሪ ዊልሰንበርን ቁና እየተነፈሰ የአፍንጫውን ጎን መዳሰስ ጀመረ። ምንም የሚስጥሩ ፍንጭ አልተገኘም ስትል ጠየቀችው። የለም፣ ምንም ነገር የለም። የስዕል ስርቆት ይህን ያህል አላጋጠመንም። ይሄ እኮ ነው በጣም የሚያስገርመው። የሚያስገርመው? አዎ፣ ይሄ የተለየ ነው። የተለየ? ለምን? የስዕል ሌቦች መሳሪያን ያልታጠቀ ሰው አይገሉም። እናም እነዚህ ሰዎች ጋሪ ዊንትሮፕን ለስዕል ብለው የመግደል ምክንያት አይኖራቸውም። ዝም አላት። በዚህ ጉዳይ የተለየ ፍላጎት አለሽ እንዴ? የለም። ዳና ዋሸች። ምንም ነገር የለም፣ እንዲሁ ዝም ብዬ ለጥንቃቄ ያህል ነው። ትክክል ነሽ አላት መርማሪ ዊልሰን። ነገሩን ሁሉ ተይው። በጀነራል ቡስተር ቢሮ በተካሄደው የስብሰባ መጨረሻ ላይ
ሚስጥራዊ በሆነው የፌዴራል ምርመራ ድርጅት አደባባይ ጀነራሉ ወደ ጃክስቶን ዞሮ እንዲህ አለው። በወይዘሪት ኢቫንስ ላይ ምን እየተፈጸመ ነው? ጥያቄ ለመጠየቅ ዳርዳር ትላለች። ነገር ግን እኔ እንደማስበው ለክፋት አይደለም። እርሷ የትም ቦታ መረጃ አላገኘችም። በዚህ ዙሪያ የምታደርገውን የማድባት ሥራ አልወደድኩትም። በ3 ቁጥር መተጣላት አዘዘ። መቼ እንዲጀመር ትፈልጋለህ? ትናንት። ማት ቤከር ወደ ቢሮው ሲገባና ወንበሩ ላይ ሲቀመጥ ዳና ለሚቀጥለው ስርጭት ተዘጋጅ ነበር። አንቺን በተመለከተ የስልክ ጥሪ ደርሶኛል አላት ማት። ዳና ቀስ ብላ እንዲህ አለችው። የኔ ደጋፊዎች በደንብ ሊያገኙኝ አልቻሉም አይመስልህም? ይኸው አሁን በደንብ አግኝተውሻል። እውነት? ጥሪው ከፌዴራል ምርመራ ቢሮ ነበር። ስለ ቴይለር ዊንትሮፕ የምታደርጊውን ምርመራ እንድታቆሚ ይጠይቁሻል። ምንም ግልጽ የሆነ ነገር የለም። እንዲሁም ዝም ብሎ የጓደኛ ምክር ነው። እነርሱ ስለ ራስሽ ሙያ ወይንም ስለ ራስሽ ጉዳይ ብቻ እንድታነቢ የሚፈልጉ ይመስላሉ። ነው አይደል? አለች ዳና ቀጠል አድርጋም። አንተ ግን ለምን እንደዚህ ትሆናለህ? ምን እንደዚህ ያደርግሃል? አንዳንድ የመንግስት ተወካዮች እኔን ስለሚፈልጉ ነው አለችው። ቴይለርና ባለቤቱ ወደ ተገደሉበት ወደ ስፔን ቦታ ላይ የተነሳው የመጀመሪያው ወደዚያ ሄድኩት እኔ ነበርኩ። እንደዚህ ተፈጽሞ ከሆነ በወንጀል ሂደት ታላቅ የታሪክ ምዕራፍ ሊሰጠው የሚገባ ነው። ምን ያህል ጊዜ ያስፈልግሃል? ከ1 ቀን ወይም ከ2 ቀን በላይ አይወስድብኝም። እንደዚያ ከሆነ በዚያው ቀጥልበት። ለራሄል ፍሎሪዳ ካለው ቤቷ ውስጥ ከአንዱ ክፍል ወደ ሌላው መዘዋወሩ አድካሚ ነበር። በሕይወቷ እንደዚህ ያለ ድካም የተሰማትን ቀን አታስታውስም። ቺፍ ትክክል ሳይሆን አይቀርም። ጉንፋን ሳይዘኝ አልቀረም። ዶክተር ጋር መሄድ አለብኝ። ሞቅ ባለ ውሃ ውስጥ መነከር ቀለል ያደርግልኛል ስትል አሰበች። ራሄል በሞቅ ውሃ ውስጥ በጀርባዋ ተንጋላ እንዳለች እጆቿን በጡቷ ስታሳርፍ ያበጠ ነገር ተሰማት። በመጀመሪያ ደነገጠች። ከዚያ ጥርጣሬዋን ውድቅ በማድረግ ምንም አይደለም፣ ካንሰር ሊሆን አይችልም፣ አላጨስም፣ የአካል እንቅስቃሴ በማድረግ ሰውነቴን እጠብቃለሁ፣ ደግሞም በቤተሰባችን ካንሰር የሚባል ነገር የለም፣ አይ ደህና ነኝ፣ ለማንኛውም ዶክተር እንዲያየኝ አደርጋለሁ፣ ካንሰር ግን አይደለም እያለች ከራሷ ጋር ሞግት ያዘች። ራሄል ከመታጠቢያ ገንዳ ውስጥ ገላዋን አደራረቀችና ስልክ ደወለች። ቤቲ ሪችማን ሞዴል ኤጀንሲ ነው? ቤቲ ሪችማንን ማናገር ፈልጌ ነበር። እባክዎ ራሄል ስቲቨን እንደሆንኩ ይንገሩልኝ። ከትንሽ ቆይታ በኋላ ቤቲ ሪችማን ቀረበች። ራሄል፣ ድምፅሽን መስማቴ ትልቅ ነገር ነው። ለመሆኑ ደህና ነሽ? አዎ ደህና ነኝ። እንዴት እንደዚህ ልትጠይቂኝ ቻልሽ? ምን መሰለሽ፣ የሪዮንን የፎቶ ሞዴል ስራ በአጭር ስታቋርጭ ጊዜ የሆነ ነገር ይኖራል ብዬ በማሰብ ነው። ራሄል ሳቀችና አይ አይደለም፣ ስለ ደከመኝ ብቻ ነው። አሁን እንደገና ወደ ስራ ለመመለስ ጓጉቻለሁ። ይህ ትልቅ ዜና ነው። ሁሉም አንቺን ለማሰራት እየተጠባበቀ ነው። መልካም፣ እኔ ዝግጁ ነኝ። አሁን ያለው የስራ ፕሮግራም ምንድን ነው? ቆይ አንዴ ጠብቂኝ። ከደቂቃ በኋላ ቤቲ ሪችማን ተመልሳ መስመር ላይ ሆነች። የሚቀጥለው የቀረጻ ስራ በአሩባ ነው። የሚጀመረውም በሚቀጥለው ሳምንት ነው። ይህ መሆኑ ብዙ ጊዜ እንዲኖርሽ ያደርግሻል። አንቺን እየጠየቁ ነው የሰነበቱት። አሩባን በጣም ነው የምወደው። ለሱ መዝግቢኝ። በእጅሽ ነው። ደህና በመሆንሽ ደስ ብሎኛል። በጣም ደህና ነኝ። ዝርዝሩን በሙሉ ልክልሻለሁ። በሚቀጥለው ቀን ከሰዓት በኋላ በ2 ሰዓት ራሄል ከዶክተር ግራሃም ኤሊን ጋር ቀጠሮ ነበራት። እንደምን ዋሉ ዶክተር ኤሊን? ምን ልርዳሽ? በቀኝ ጡቴ ላይ ትንሽ እባጭ አለች እና ከዚህ በፊት ዶክተር ጋር ቀርበሽ ነበር? አልቀረብኩም። ምን እንደሆነ ግን አውቀዋለሁ። ትንሽዬ እባጭ ነገር ናት። ሰውነቴን አውቀዋለሁ። አነስተኛ ቀዶ ጥገና በማድረግ እንድታስወግድልኝ ፈልጋለሁ በማለት ፈገግ አለች። የሞዴል ስራ ነው የምሰራው። ጠባሳ እንዲኖርብኝ በጭራሽ አልፈቅድም። ትናንሽ ጭረት ከሆነ እንኳ በሜካፕ ልሸፍነው እችላለሁ። በሚቀጥለው ሳምንት ወደ አሩባ ሄዳለሁ።
ስለዚህ የቀዶ ጥገናውን ቀነ ቀጠሮ ነገ ወይም ከነገ ወዲያ ማድረግ አይቻልም? ዶክተር ኤሊን ሁኔታዋን በደንብ እያጠኗት ነበር። እርሷም ሁኔታዎችን ግምት ውስጥ በማስገባት ባልተለመደ መልኩ ተረጋጋች። በመጀመሪያ ልመርምርሽ፣ ከዚያ የህዋሱን ክፍል ደም በመውሰድ አጠናዋለሁ። አስፈላጊ ሆኖ ካገኘነው ግን የቀዶ ጥገናውን ቀን በዚህ ሳምንት ውስጥ ማድረግ እንችላለን አሏት። ራሄል በደስታ ፈካችና ግሩም አለቻቸው። ዶክተር ኤለን ከመቀመጫቸው በመነሳት ወደ ሌላኛው ክፍል እንሂድ አይሻልም? የሆስፒታል ጋውን እንድታመጣልሽ አደርጋለሁ አሏት። ከ15 ደቂቃ በኋላ ነርሷ ባለችበት ዶክተር ኤሊን በራሄል ጡት ላይ ያለውን እባጭ ይደባብሱት ነበር። ነግሬዎታለሁ ዶክተር፣ እባጭ ነው። መልካም። እርግጠኛ ለመሆን ከእባጩ ላይ ትንሽ ደም በመውሰድ የበሽታውን አይነት ለማወቅ የሚያስችለንን ምርመራ አሁኑኑ መስራት እችላለሁ። የደም ህዋስ ለመውሰድ ዶክተር ኤሊን ቀጭኗን መርፌ በጡቷ ጎን ሲያስገቡላት ራሄል የህመም ስሜት ያልተሰማት ለመምሰል ሞከረች። ሁሉም አልቋል። የሚያም አልነበረም። ነበር እንዴ? አያምም። መቼ ነው? ይህንን ወደ ላቦራቶሪ ልከዋለሁ። እናም ነገ ጠዋት የመጀመሪያውን በእብጠቱ ላይ የሚታዩትን ችግሮች የሚገልጽ የምርመራ ውጤት ማግኘት እችላለሁ። ራሄል ፈገግ አለችና መልካም፣ ወደ ቤት ሄጄ ወደ አሮባ ይዣቸው የሚሄደውን ጓዝ ላሰናዳ አለች። ራሄል ቤት እንደደረሰች በመጀመሪያ ያደረገችው ነገር ቢኖር 2 የልብስ ሻንጣዎቿን አውጥታ አልጋ ላይ መዘርጋት ነበር። ከዚያ በኋላ ወደ ቁም ሳጥኗ በመሄድ ወደ አሮባ የምትወስዳቸው ልብሶች መሰብሰብ ጀመረች። የጽዳት ሰራተኛዋ ጃኒት ሮድስ ወደ መኝታ ክፍሏ ገባች። ወይዘሪት ስቲፈን አሁንም እንደገና ሊሄዱ ነው ብላ ጠየቀቻት። አዎ። አሁን ደግሞ ወዴት ነው የሚሄዱት? ወደ አሩባ። የት ነው ደግሞ እሱ? ከቬንዙዌላ በስተሰሜን በካሪቢያን ባህር ውስጥ የሚገኝ ማራኪ ደሴት ነው። ትላልቅ የውሃ ዳርቻ መዝናኛዎች፣ የሚያማምሩ ሆቴሎች እና እጅ የሚያስቆረጥሙ ምግቦች የሚገኙበት ገነት የሆነ ስፍራ ነው። ድንቅ ነው። በነገራችን ላይ ጄኒት፣ እኔ እዛ ከሄድኩ በኋላ በሳምንት 3 ጊዜ እንድትመጭልኝ እፈልጋለሁ። እመጣለሁ። በሚቀጥለው ቀን ጠዋት በ3 ሰዓት ላይ ስልኳ ቃጨለ። ሚስ ስቲቨንስ? አዎ ነኝ። ዶክተር ኤሊን ነኝ። ሄሎ ዶክተር፣ የቀዶ ጥገናው ስራ መቼ ሊሰሩልኝ ወሰኑ? ሚስ ስቲቨንስ፣ የደም ህዋስ ምርመራ ውጤት አሁን በእጄ ይገኛል። ወደ ቢሮ እንድትመጪ እፈልጋለሁ። እናም አብረን። አይሆንም ዶክተር፣ አሁኑኑ ውጤቴን መስማት እፈልጋለሁ። በጥቂቱም ቢሆን እንደማወላወላሉና እንደዚህ አይነቱን ነገር በስልክ መወያየት አልፈልግም ነበር። ለማንኛውም ግን የመጀመሪያው የምርመራ ውጤት ካንሰር እንዳለብሽ ያሳያል። ስልኩ ሲያቃጭል ጄፍ ስለ ስፖርት የሚጽፈውን አምድ አጋምሶ ነበር። ስልኩን አነሳው። ሄሎ ጄፍ፣ እያለቀሰች ነበር። ራሄል፣ አንቺ ነሽ? ምንድነው ነገሩ? ምን ተፈጠረ? የጡት ካንሰር ይዞኛል። ወይ ፈጣሪ! እንዴት ነው? በምን ደረጃ ላይ ነው ያለው? እስካሁን ያወቅኩት ነገር የለም። ጡቴን ራጅ መነሳት ይኖርብኛል። ጄፍ፣ ይህንን ብቻዬን መጋፈጥ አይቻለኝም። እያስቸገርኩ እንደሆነ ይገባኛል። ቢሆንም እዚህ ልትመጣልኝ ትችላለህ? ራሄል፣ እኔ እንጃ፣ ለአንድ ቀን ብቻ። እኔ እስከማውቅ። እንደገና ታለቅስ ጀመር። ራሄል፣ ልቡ ስንጥቅ አለ። እሞክራለሁ። ለማንኛውም ቆይቼ እደውልልሻለሁ። መናገር እስኪሳናት ድረስ ትንሰቀሰቅ ነበር። ዳና ምርትን አስመልክቶ ከተደረገው ስብሰባ ቆይታ አድርጋ ስትመለስ ኦሊቪያ በጠዋቱ በረራ ወደ ስፔን ኮሎራዶ መሄድ ስለምፈልግ ቦታ ሲሽልኝ፣ ሆቴልም ይያዝልኝ። የኪራይ መኪናም እፈልጋለሁ አለቻት። እሺ፣ ሚስተር ጄፍ ከቢሮሽ ውስጥ እየጠበቀሽ ነው። አመሰግናለሁ አለችና ዳና ወደ ውስጥ ገባች። ጄፍ ቢሮ ውስጥ ቆሞ በመስኮት ወደ ውጭ ይመለከት ነበር። ታዲያስ ውዴ? ወደ እርሷ ዞረና ታዲያስ ዳና አላት። እሱም ፊቱ ላይ ያልተለመደ አዲስ ገጽታ ይስተዋላል። ዳና
በመጨነቅ መንፈስ ተመለከተችውና ደህና አይደለም እንዴ ብላ ጠየቀችው። ሁለት መልስ ያለው ጥያቄ ነው። ደህና ነኝ፣ ደግሞም ደህና አይደለሁም በማለት በግድ ትንፋሹን አወጣው። ቁጭ በል አለች ዳና። ወንበር አመጣችና ፊት ለፊቱ ተቀመጠች። ምን ችግር አጋጠመ? በረጅሙ ተነፈሰና ራሄል የጡት ካንሰር አለባት አላት። ትንሽ የድንጋጤ ስሜት ተሰማት። በጣም አዝናለሁ። ደህና ትሆን ይሆን? ዛሬ ጠዋት ደውላልኝ ነበር። ምን ያህል አስኪ እንደሆነ ሊያሳውቋት ነው። ድንጉጥ ነች። እኔ ወደ ፍሎሪዳ እንሄድላትና ሁኔታውን በሚገልጹላት ጊዜ አብሬያት እንደሆን ፈልጋለች። በመጀመሪያ አንቺን በጉዳዩ ላይ ላናግርሽ ፈልጌ ነው። ዳና ወደ ጄፍ ሄደችና አቀፈችው። በእርግጥም መሄድ አለብህ። ዳና ከራሄል ጋር ያሳለፈችውን ምሳ ፕሮግራምና እንዴት ያለች ማራኪ ሴት እንደሆነች አስታወሰች። በ1 ወይም በ2 ቀን ውስጥ እመለሳለሁ። ጄፍ በማት ቤከር ቢሮ ውስጥ ነበር። አጣዳፊ ሁኔታ አጋጥሞኛል ማት። ለጥቂት ቀናት ከተማዋን ለቅቄ መሄድ አለብኝ። በደህና ነው ጄፍ? አዎ ደህና ነኝ። ራሄል ችግር ላይ ነች። የቀድሞዋ ያንተ ሚስት? ጄፍ በአዎንታ ጭንቅላቱን ነቀነቀ። ካንሰር እንዳለባት ተነግሯታል። አዝናለሁ። ለማንኛውም ትንሽ የስነ ልቦና እገዛ ትሻለች። ወደ ፍሎሪዳ ዛሬ ከሰዓት ለመብረር አስቤያለሁ። ቀጥል፣ ሂድ። ሊስቲንን ያንተን ቦታ ሸፍነው እንዲሰራ አደርጋለሁ። ያለውንም ነገር አሳውቀኝ። አሳውቀሃለሁ። አመሰግናለሁ ማት። ከ2 ሰዓታት በኋላ ጄፍ ወደ ሚያሚ እየበረረ ነበር። ለዳና የመጀመሪያ ችግር ፈጣሪ ቢኖር ከማል ነበር። የምትተማመንበት አንድ ሰው እሱን እንዲቆጣጠረው፣ እዚህ ካልተውኩ ወደ ስፔን መሄድ አይቻለኝም ብላ አሰበች። ሆኖም ግን ማን ነው እሱን አጽናንቶና ልብሶቹን አጥቦ የዚህን በዓለም ላይ ካሉ ትንንሽ ልጆች ጸባይ የከፋውን ልጅ መቆጣጠር የሚችል? ለፓሜል ሃድሰን ደወለች። ስለ ረበሽኩሽ ቅርታ፣ ለጊዜው ከዚህ አካባቢ መራቅ አለብኝ። እናም ከከማል ጋር ሊቆይ የሚችል አንድ ሰው ፈልጋለሁ። የመላእክት ትዕግስት ያላት ጥሩ የቤት ሰራተኛ ታውቂ ይሆን? ለትንሽ ጊዜ በመካከላቸው ጸጥታ ሰፈነ። የአጋጣሚ ነገር ሆኖ አንድ የማውቃት ሴት አለች። ስሟ ሜሪ ሮዋኒ ዳሊ ይባላል። ከዓመታት በፊት በእኛ ቤት ውስጥ ትሰራ ነበር። ሀብት ማለት ነች። ልፈልጋትና እንድትደውልልሽ ላድርግ። አመሰግናለሁ አለች ዳና። ከ1 ሰዓት በኋላ ኦሊቨር፣ ዳና ሜሪ ዳይሊ ልታናግርሽ ስልክ መስመር ላይ ነች አለች። ዳና ስልኩን አነሳች። ሚስ ዳሊ? አዎ ነኝ። ሞቅ ያለው ድምጿ የአይሪሾቹን ቅላጼ የተላበሰ ነበር። ልጆን የሚንከባከብሎ ሰው እንደሚፈልጉ ሚስ ሃድሰን ነግረውኝ ነበር። አዎ ልክ ነው አለች ዳና። ከከተማ ውጪ ለ1 ወይም ለ2 ቀን ውላለሁ። ነገ በጠዋት ወደ 7 ሰዓት መምጣት ከቻልሽ መነጋገር የምንችል ይመስለኛል። በእርግጠኝነት እችላለሁ። እንደ አጋጣሚ ሆኖ በአሁኑ ሰዓት ምንም ስራ የለኝም። ዳና ለሚሲስ ዳሊ አድራሻዋን ሰጠቻት። በሚቀጥለው ቀን ማለዳ ልክ በ7 ሰዓት ሜሪ ከስፍራው ደረሰች። በ50ዎቹ የዕድሜ ክልል የምትገመት ድብልብል ያለችና ሰከን ያለ ባህሪ የሚታይባት ሳቂታ ፊት ያላት ሴት ነች። ከዳና ጋር ተጨባበጡ። ከእርሶ ጋር በመገናኘቴ በጣም ደስ ብሎኛል ወይዘሪት ኢቫንስ። አጋጣሚውን በማገኝበት ጊዜ በቴሌቪዥን አየውት ነበር። አመሰግናለሁ። የቤቱ ወጣት ልጅ የት ነው ያለው? ዳና ከማል ብላ ተጣራች። ከትንሽ ጊዜ በኋላ ከማል ከክፍሉ ወጥቶ መጣ። ሚስ ዴሊን አስተዋላት። እናም ገጽታዋ ፍሪኪ ይመስላል ሲል አሰበ። ከማል ነህ አይደል? ከዚህ በፊት ከማል በሚል ስም የሚጠራ ሰው አላውቅም። ወጣት ሴጣን ነው የምትመስለው አለችውና ወደ እርሷ አመራች። መብላት የምትፈልገውንና የምትወደውን ምግብ አይነት ሁሉ ልትነግረኝ ይገባል። እኔ የታወቅኩ ባለሙያ ነኝ። አንድ ላይ ሆነን ጥሩ ጊዜ እናሳልፋለን ከማል። እኔም እገምታለሁ ብላ ዳና አሰበች ከጸሎት ጋር። ሚስ ዴይሊ፣ እኔ በማልኖርባቸው ጊዜያት ከከማል ጋር ቆይታ ማድረግ ትችያለሽ? በትክክል ወይዘሪት ኢቫንስ፣ በጣም ጥሩ አለች ዳና በደስታ። ብዙ ክፍሎች የሉንም። የመኝታ ክፍሎች? ሚስ ዴይሊ ሳቀች። አትቸገሪ፣ ያ ዝርግ ሶፋ ለእኔ በቂ ነው
ዳና በደስታ ሲቃ ተነፈሰች። ሰዓቷን ተመለከተችና ለምን ከኔ ጋር አብረሽ ከማልን ትምህርት ቤት ለማድረስ አንሄድም? ከዚያ በኋላ 1 ሰዓት ከ45 ላይ ብቻሽን ሄደሽ ማምጣት ትችያለሽ። ጥሩ ሐሳብ ነው። ከማል ወደ ዳና ዘወር አለ። ትመለሻለሽ አይደለም እንዴ ዳና? ዳና አቀፈችውና በእርግጥ ላንተ ስልመለሳለሁ የኔ ውድ አለችው። መቼ? በጥቂት ቀናት ውስጥ እመለሳለሁ ከተወሰኑ መልሶች ጋር። ዳና ስቱዲዮዋ እንደደረሰች ከመቀመጫ ስፍራዋ ትንሽና በሚያምር ሁኔታ የተጠቀለለ እሽግ ነገር አገኘች። አንስታ ተመለከተችውና ነገሩን ለማወቅ ጓጉታ ከፈተችው። በውስጡ ያለው የሚያምር ወርቃማ ብዕር ነበር። ከዚሁ ብዕር ጋር በተገኘ ካርድ ላይ ክብርት ዳና መልካም ጉዞ ይሁንልሽ የሚል ነገር ይነበባል። ጋንግ የሚል ፊርማም አርፎበታል። አሳቢ ነው። ዳና ዕቃውን ወደ ቦርሳዋ አስገባች። ዳና አውሮፕላን ማረፊያ ጣቢያ ስትሳፈር አንድ የሰራተኛ ገጽታ ያለው ሰው የዋርተንን የመኖሪያ ቤት ደውል እየደወለ ነበር። በሩ ተከፈተና አዲሱ አገልጋይ ብቅ ብሎ ከተመለከተው በኋላ ጭንቅላቱን ነቅንቆ በሩን ዘጋበት። ከዚያ ሰውየው ወደ እርሷ ቤት ተሸጋገረና የቤቷን ደውል ተጫነው። ሚስ ዴሊ በሩን ከፈተችለት። እሺ ምን ነበር? ወይዘሪት ኢቫንስ የቴሌቪዥን ማስቀመጫዋን እንድጠግንላት ልካኝ ነበር። እሺ ናግባ። ሚስ ዴሊ የሰውየው ወደ ቴሌቪዥን ማስቀመጫው በመሄድ ስራውን መጀመሩን ተመለከተች።